አመፀኛው ዱተርቴ። በጥያቄን ጀምር። ይህ ሰው የእርሱ ሀገረ መሪ ነው እንበል። ሀገሩ በእጽ አዘዋዋሪ ወንጀለኞች ተጨንቃለች፣ በሴት ደፋሪዎች አዝናለች፣ በነፍስ በላ ማፊያዎች ተወራለች። ህዝቡ በሰላም ወጥቶ ስለመግባቱ እርግጠኛ አይደለም። ይህን ያህል በተጨነቀች ሀገር ላይ መሪ ሆኖ ሲሾም ለህዝቡ ቃል የገባው መሰረተ ልማት አሟላለሁ፣ ትምህርት ቤት እገነባለሁ፣ ምርትና ምርታማነትን እጨምራለሁ ብሎ አልነበረም። ይልቅ ባልተለመደ መልኩ ወንጀለኞችን እያሳደድኩ ገላለሁ፣ ለሴት ደፋሪዎች ትዕግስት የለኝም፣ ምናምናቸውን እቆርጣለሁ፣ እጽ አዘዋዋሪዎችን አጠፋለሁ፣ ማፊያዎችን መሳሪያ ታጥቄ እፋለማለሁ፣ ሙሰኞችን አልምራቸውም ብሎ ለህዝብ ቃል ገባ። ህዝቡም እስቲ እንየው ብሎ መረጠው። ሰውየው የዋዛ አይደለም፣ እንዳለው አደረገ። ለወንጀለኛ የሚሆን አንዳች ትዕግስት አልነበረውም። በወንጀለኞች ላይ ይፋዊ ጦርነት አወጀ። መሳሪያ ታጥቆ ከማጅራት መቺዎች ጋር ፍልሚያ ይገጥም ጀመር። የእጽ አዘዋዋሪዎች እንዲገደሉ በአደባባይ ትዕዛዝ ይሰጣል። ህጋዊ የገዳይ ስኳድ አቋቁሞ በማፊያዎች ላይ አሰማርቷል። I have a death squad, 7 of them, but they are not the police. They were gangsters. I command one of the gangsters, kill that. ገዳይ ቡድን አለኝ። ፖሊሶች አይደሉም፣ ገዳዮች ናቸው። አንዳቸውን ጠርቼ ያን ሂደህ ግደል እለዋለሁ፣ ካልገደልክ እኔ አንተን እገልሃለሁ እለዋለሁ። ታዲያ በዚህ አያያዙ የዓለም መንግስታት አይናቸው ቀላ። የሰብአዊ መብት ተሟጋቾች ቂም ቋጠሩበት። ይህ ሰው ገዳይና አምባገነን ነው ብለው ፈረዱበት። የዓለም አቀፍ የወንጀለኞች ፍርድ ቤት ICC በ2018 የእስር ማዘዣ ወጣበት። የሚያስተዳድረው ህዝብ በአንጻሩ ከወንጀለኞች እፎይ ብሏል፣ ሰላሙን አግኝቷል። በዓለማችን ላይ እንደሱ አይነት የህዝብ ተወዳጅነትን ያተረፈ መሪ የለም ይባልለታል። ይህም ቢሆን ታዲያ የሰውየው ባህሪ ግን ወደ ቁጡ አምባገነንነት ያዘነበለ ነበር። የሚከተለው የውጭ ፖሊሲ ለአንዳንዶች የተመቸ አልነበረም። ከቻይናና ከሩሲያ ጋር ለመመስረት የሚፈልገውን ወዳጅነት የሚቃወሙ በርካታ ናቸው። በሀገሩ ታሪክ ሀብትና ንብረቱን በይፋ ያላሳወቀ ብቸኛው መሪ እሱ ነበር። በእነዚህ ምክንያቶች ከገዛ ህዝቡም ቢሆን ተቃዋሚ አላጣም። በተለይ በውጭ ሀገራት የሚኖሩ ዳያስፖራ ያገሩ ሰዎች በተደጋጋሚ በሰልፍ ይቃወሙታል። አፋኝና ገዳይ ነው እያሉ ይተቹታል። ከሰሞኑ ለስራ ጉዳይ ከሀገሩ እግር ወጣ እንዳለ በዓለም አቀፍ የወንጀለኞች ፍርድ ቤት ICC ፖሊሶች እጅ ላይ ወድቋል። ፍርድ ቤቱ የእስር ማዘዣ ካወጣባቸው የሀገር መሪዎች መሃል አንዱ ነበር። ተይዘው ከታሰሩ የእስያ መሪዎች ግን እርሱ የመጀመሪያው ነው። ታዲያ ጥያቄው እርሶ ይህ ሰው የሚያስተዳድረው ሀገር ዜጋ ቢሆኑ ይህን የመሰለው የሀገሩ መሪ ለእስር ሲዳረግ ይፈታልን ከሚሉት ወገን ይቆማሉ ወይስ እንዳይመጣብን እዛው ሰሩት ከሚሉት ወገን ይሆናሉ? መልሱን እያሰቡበት እኛ ስለ ሰውየው ጠለቅ ያለ ግንዛቤ እንዲኖሮት በዘመናችን ካየናቸው የሀገር መሪዎች መሃል ለየት ያለ ባህሪ ስላለው አባ ቅጣው ሮድሪጎ ዱተርቴ አጭር ታሪክ እናጫውታችሁ። በዓለም አቀፍ የወንጀለኞች ፍርድ ቤት ICC ስለወጣበት የእስር ማዘዣም እንነግራችኋለን። እጽ አዘዋዋሪዎችን ያሉበት ድረስ ሄጄ እገላለሁ፣ ሴት ደፋሪዎችን እያሳደድኩ እስኪጸጸቱ ቀጣለሁ፣ ሙሰኞችን እያጋጨው አርማቸዋለሁ፣ እምቢ ካሉ ገላቸዋለሁ። ይሄ ግላዊ ባህሪ ነው። እነዚህን ሰዎች አልወዳቸውም። ብትፈልጉ አትምረጡኝ እንጂ ስልጣኑን ካገኘው እንዲህ ከማድረግ አልመለስም። ይሄ ዱቴርቴ በ2016 የምርጫ ቅስቀሳ ሲያደርግ ለህዝቡ ያሰማው ንግግር ነበር። ምናልባት በዓለም የምርጫ ቅስቀሳ ታሪክ ፖለቲከኛ ህዝቡን ሳይሸነግል እንደ ልቡን ሲናገር የመጀመሪያው ሳይሆን አይቀርም። ህዝቡም አምኖታል። ለምን አመኑ የሚል ጥያቄ ከተነሳ እነሆ መልሱ። ዱተርቴ ለፕሬዝዳንትነት ሊወዳደር ከመምጣቱ በፊት የወደብ ከተማዋን ጃቮ ለ22 ዓመታት በከንቲባነት አስተዳድሯት ነበር። በዚያች ከተማ ውስጥ በአንድ ዓመት 1000 ንጹሃን ዜጎች በወንጀለኞች ይገደሉ ነበር። ይህ ዓለም አቀፍ ጥናት ያረጋገጠው መረጃ ነው። ከዱተርቴ ከንቲባነት ስልጣን በኋላ ግን በአንድ ዓመት የሚሞቱ ዜጎች ቁጥር ከ1000 ወደ 8 ዝቅ ብሏል። ይሄን አሃዝ ስለሚያውቁ የሰውየው የምረጡ እንቅስቃሴ ውሸት አለመሆኑን ህዝቡ ገብቶታል። ከአጠቃላይ ተወዳዳሪዎች 38 በመቶ ድምጽ ሰጥተው ከተፎካካሪዎቹ 16 በመቶ የድምጽ አብላጫ አግኝቶ 16ኛው የፊሊፒንስ ፕሬዝዳንት ሆኖ ተመረጠ። ከዚያ በፊት በእርሱ ከተማ ሴት ልጅ ያሻትን ለብሳ ባሻት ሰዓት አደባባይ መውጣት አትችልም ነበር። እጽ አዘዋዋሪዎችና ማጅራት መቺ ወንጀለኞች ህዝቡን አስጨንቀውታል። በአንድ ዓመት 1000 ንጹሃን ይቀጠፋሉ።
በዚህ መሃል ነው ዱተርቴ ከንቲባውን የተሾመው። የአካባቢ ጥበቃ ስትራቴጂ ምናምን የሚል ፕሮጀክት አልነደፈም። የማህበረሰብ ፖሊስ አስፈላጊነት ምናምን የሚል ዲስኩር አልደሰኮረም። የፖሊስ ዩኒፎርም ቅየራ ምናምን የሚል ኮተት ውስጥ አልገባም። ህዝቡ ምን እንደሚፈልግ ያውቃል። የፍርድ ቤት ትዕዛዝ ሳይጠብቅ መሳሪያውን ታጠቀ፣ ዝናሩን ለበሰ፣ ሞተሩን አስነሳና ወታደሮቹን አስከትሎ ማጅራት መቼ ወንበዴዎቹ ከሚኖሩበት መንደር ሄደ። ህዝብ ያስጨነቁ ደፋሪ፣ ገዳይ፣ እጽ አዟሪ ወንጀለኞችን መሃል ግንባራቸውን እያለ ደፋቸው። የተረፉትን በሺ የሚቆጠሩ ማረካቸው። አደባባይ ለአደባባይ እየጎተተ ለፍርድ አቀረባቸው። የፊሊፒንስ ነዋሪ ከዘመናት ቅዠት በኋላ ለመጀመሪያ ጊዜ የሰላም እንቅልፍ አገኘ። ሴቶች ከዓመታት በኋላ ያሻቸውን ለብሰው በአደባባይ ወጡ። ለቆራጡ መሪያቸው አባቅጠውም ደስታቸውን በአደባባይ ገለጹ። ምናልባት በአዲሱ ዘመን የሀገር አስተዳደር ስርዓት ይህ አገላለጽ ኋላ ቀርና ጸረ ዲሞክራሲ ይሆናል። ዴሞክራሲ ነፃ ያልወጣው ህዝብ በዚህ ሰው የጭፍን እርምጃ ነፃ ከወጣ ግን እውነቱን እየተደነቁ ከመተረክ ውጪ ምን አማራጭ ይኖራል? የዓለም መንግስታትና የሰብአዊ መብት ተሟጋች ነን የሚሉ ዓለም አቀፍ ድርጅቶች አምርረው ዱተርቴን ወቀሱት። ታላቁ አምባገነን መሪ ሲሉም ከሰሱት። በስሙ አይጠሩትም፣ ገዳዩ መሪ እያሉ ከፍ ዝቅ ያደርጉታል። እርሱ ግን ለዚህ ሁሉ ድምፅ የሚሆን ጆሮ የለውም። እርሱም በተለይ ምዕራባውያን ፖለቲከኞችን አይወዳቸውም። ከሀያለው ሀገር መሪ ኦባማ ጀምሮ ዓለም እስካከበራቸው ፖፕ ፍራንሲስ ድረስ በአደባባይ አጥረግርጎ ይሰድባቸዋል። Gusto ko tawagan, Pope, butang ina ka, umuwi ka na. Mr. Obama, you can go to hell. ሚሊዮኖች በሚያዩት የቴሌቪዥን ስርጭት ላይ የመሃል ጣቱን ሳይቀር ጠንቁሎ ያወጣባቸዋል። ዓለም ይሄን እያየ ጉድ ይላል። ዱተርቴ ግን ይናገራል። አልደረስኩባችሁም፣ አትድረሱብኝ፣ ህዝቤን ላገልግልበት አትምጡብኝ አላቸው። በአዲሱ ዓለም ስርዓት ግን አትድረሱብኝ አልደርስባችሁም የሚባል ነገር የለም። በአገራት መሃል ያለ ግድግዳ ግሎባላይዜሽን በተባለ መዶሻ ፈርሷል። ስለዚህ በ2018 ዓለም አቀፉ የወንጀለኞች ፍርድ ቤት ICC የእስር ማዘዣ ወጣበት። እውነትና እውቀት የሚጋጩት እንዲህ ባለ አጋጣሚ ይመስላል። የሰዎች ሰብአዊ መብት ያገባናል የሚሉ ተቋማት ዱተርቴን የሚከሱበት እውቀት አላቸው። ግን ደግሞ የፊሊፒንስ ህዝብ ለዘመናት ሲበደል የት ነበሩ? የእነሱ ሰብአዊ እውቀት አንዲት ሴትን ከመደፈር ያድናታል? የእነሱ መቆርቆር አንድን ንጹህ ዜጋ በማጅራት መቺ ከመገደል ያተርፈዋል? እነርሱ ቃሉን ያውቁታል፣ ዱተርቴ ግን ኖሮታል። ልዩነቱ ይሄ ይመስላል። ኒኮል ኩራቶ የተባሉ በካናዳ ነዋሪ አንድ የፖለቲካ ምሁር የስጋት ፖለቲካና ተስፋ የማድረግ ፖለቲካ ዱተርቴን ወደ ስልጣን አወጣው የሚል ጥናታዊ ጽሑፍ ጽፈው ነበር። በእኚህ ሰው ሳይንሳዊ አመለካከት ዱተርቴ ወደ ስልጣን የመጣው በሁለት ምክንያቶች ነው። የመጀመሪያው የስጋት ፖለቲካ የሚሉት ነው። የፊሊፒንስ ህዝብ ለዘመናት በፍርሃትና ከኢኮኖሚ ተጠቃሚነት ተገፍቶ የኖረ ስለነበር ዱተርቴ መጥቶን ያለውላችሁ ሲል አምባገነንነቱን ረስተው ደገፉት ይላሉ። ሁለተኛው የዱተርቴ መመረጥ ምክንያት ደግሞ ህዝበኝነት ወይም ፒናል ፖፑሊዝም ነው። ይሄ ማለት ከበፊቱ አስተዳደር የተቃረነ ሐሳብ ያለው አዲስ ገዢ ሲመጣ ተስፋ በማድረግ የመውደድ አባዜ ሲሆን፣ በህዝበኝነት የሚወደድ ፖለቲካ ስህተት ሲፈጽም የማይደረግ ሲያደርግ፣ ሰዎችን የሚያንቋሽሽ ከመሪ የማይጠበቅ ድርጊት ሲያደርግ እንኳ በሰጠው ተስፋ ምክንያት ዝም ይባላል። በእርግጥ ዱተርቴም እንዲህ ያሉ ባህሪያት ነበሩት። አንዳንዴ ከመሪ የማይጠበቅ ድርጊት ሲያደርግ ይታያል። ምሁራኑ በጥናታቸው የዱተርቴን ባህሪ ቢያጋልጡም የፊሊፒንስ ህዝብ ግን ለነሱ እውቀት ጆሮ አልነበረው። ምክንያቱም ልቡ እውነቱን በገለጠላቸው ዱተርቴ ተማርኳል። አባቅጠው የሚሉት ሮድሪጎ ዱተርቴ አንዱም የሀገሬ ዜጋ በወንጀለኞች እንዲጠቃ አልፈቅድም የሚል እምነት አለው። በእርግጥ ሁሉም የሀገር መሪ ይህ እምነት እንደ እያቅሚቴ አለው። የዱተርቴን የሚለየው እምነቱን ለማክበር የሚደርስበት ጥግ ነው። አምነስቲ ኢንተርናሽናል ባወጣው ክስ መሰረት አባቅጠው በስልጣን ዘመኑ 20 ሺህ እጽ አዘዋዋሪዎች በወሲብ ንግድ ላይ ተሰማሩ እና በሙስና የደለቡ ነውረኛ ወንጀለኞችን ገድሏል። ታዲያ ዱተርቴ ይህን የምዕራባውያን ክስ ሲሰማ ምን የሚል ይመስላችኋል? የሚክድ ኧረ እኔ እንኳን ሰው ዝንብም ገድዬ አላውቅም የሚል? ዱተርቴ እንዲህ አላለም። ለክሱ ምላሽ ሊሰጥ ከአደባባይ ወጣ። እንዲህም ሲል ተናገረ። እነዚህ ምናምንቴዎች ዝም ብለው ስሜን ያጠፉታል። እኔ እስካሁን 20 ሺህ ወንጀለኛ አልገደልኩም፣ ገና 5000 ላይ ነኝ። ዱተርቴ የውጭ ሀገር ክስ አይፈራም። እኔ ህዝቤ ነኝ የሚል ዘይቤ ያለችው፣ ቀጬም ተቆጬም ህዝቤ እንጂ እናንተ አይደላችሁም ይላቸዋል። ታዲያ ህዝቡ አንድም በፍርሃት ሁለትም በፍቅር ሆኖ 1000 ዓመት ግዛን ይለዋል። ይሄ ደግሞ ዴሞክራት በሆነው ዓለም መርህ አልባ በህዝበኝነት ላይ መሰረቱን የጣለ የአምባገነንነት መገለጫ ነው። ከዱተርቴ ቢዝቁት የማያልቅ አስቂኝ ገጠመኞች መሃል አንድ ሁለቱን እናስታውስ። ዱተርቴ ደቡብ ኮሪያ ተገኝቷል።
በዚያ ለተሰበሰቡ የአገሩ ሴቶች ንግግር ያደርጋል። በንግግሩ መሃል 2 ኮረዶችን መጽሐፍ በነፃ ለማበርከት ወደ መድረኩ ይጠራል። ለኮረዶቹ መጽሐፉን ካቀበለ በኋላ የመጀመሪያዋን ሴት አቅፎ ጉንጮቿን ብቻ ሳም አድርጎ ይለቃታል። ሁለተኛዋን ግን ከንፈሬን ካልሳምሽኝ ሲል ሙጥኝ ይላል። በምስሉ ላይ እንደምትመለከቱትም ዓለም በግላጭ እያየ መድረክ ላይ ልጅቱ ከንፈሩን ትስመዋለች። ክስተቱ በቦታው ከነበሩ ጭብጨባ ቢያስገኝለትም በማህበራዊ ሚዲያ ግን ብዙ ግዘት ደርሶበታል። እነዚያ የፈረደባቸው የሰብአዊ መብት ተሟጋቾችም የመጮያ ምክንያት አገኙበት። ሰውየው ደፋሪ የሚገድል ደፋሪ ነው አሉት። ሌላኛው የተለመደ አጋጣሚ ወንጀለኞች ተይዘው ፊቱ ሲቀርቡ ዱተርቴ ንዴቱን መቆጣጠር እየተሳነው በጥፊ ሲያጩላቸውና በቡጢ ሲነርታቸው መታየቱ ነው። ዱተርቴ በፈረንጆች የጥቅምት ወር 2021 ከፖለቲካ በጡረታ እንደሚገለል አሳውቆ ነበር። ይህን ባለ በአንድ ወሩም ከፖለቲካው ዓለም ገሸሽ አለ። በዓለም አቀፍ የወንጀለኞች ፍርድ ቤት ICC ቁጥጥር ስር የዋለውም ከስልጣን ከወረደ ከ4 ዓመት በኋላ ነው። የ79 ዓመቱ ዱተርቴ ከሆንግ ኮንግ ወደ ሀገሩ ሲመለስ ነው በማኒላ አውሮፕላን ማረፊያ የተያዘው። የዱተርቴ ልጅና ምክትል ፕሬዝዳንት የሆነችው ሳራ ዱተርቴ አባቷ በኃይል ወደ ዘሄግ መወሰዱን ይፋ አድርጋለች። ዱተርቴ በዓለም አቀፍ የወንጀለኞች ፍርድ ቤት የቀረበበት ክስ የዳቫኦ ከተማ ከንቲባ እያለ በጭካኔ በርካቶች ሕይወት እንዲያልፍ አዟል የሚል ነው። ሮይተርስ ዓለም አቀፍ የወንጀለኞች ፍርድ ቤት በቀድሞ የፊሊፒንስ ፕሬዝዳንት ላይ ያወጣውን ባለ 15 ገጽ የእስር ማዘዣ ተመልክቻለሁ ብሏል። የእስር ማዘዣው ዋና ጉዳዮች ICC በዱተርቴ ላይ የእስር ማዘዣ ያወጣው መጋቢት 7 2025 ነው። ማዘዣው የቀድሞውን ፕሬዝዳንት በሰብአዊነት ላይ በሚፈጸም ወንጀል ይከሳል። ሰነዱ ዳኞች የቀድሞ መሪ ዳቮ ዴዝ ስኳድ የተባለ ገዳይ ቡድን መሪ እንደነበር ድምዳሜ ላይ ለመድረስ የሚያስችል ማስረጃ እንዳገኙ ይጠቅሳል። ፕሬዝዳንት ከሆነም በኋላ ይህን ቡድን ይከታተል እንደነበር ያክላል። ዱተርቴ በጥቂቱ 19 አደገኛ ዕፅ አዘዋዋሪዎች በዳቫኦ ከተማ እንዲገደሉ በቀጥታ ትዕዛዝ ሰጥቷል። ሌሎች 24 ሰዎች በጸጥታ ኃይሎች ለተገደሉበት ጥቃትም የዘሄግ ዳኞች የቀድሞ ፕሬዝዳንት በወንጀል ተጠያቂ መሆን አለበት ብለዋል። የእስር ማዘዣው ዱተርቴ በዕፅ አዘዋዋሪዎችና ወንጀለኞች ላይ ያነጣጠረ ጥቃት እንዲፈጸም አጠቃላይ እቅድ ከማዘጋጀት ባለፈ ለገዳይ ቡድኖች የጦር መሳሪያ ድጋፍ ያደርግ እንደነበርም ያሳያል። የወንጀል ተጠርጣሪዎችን የሚገድሉ የጸጥታ ኃይሎች ያለመከሰስ መብት እንደሚሰጣቸው ቃል በመግባቱ የወንጀል መርማሪዎች ስራ ተደናቅፈዋል ሲልም ይከሳል። ፊሊፒንስ በዱተርቴ የስልጣን ዘመን በ2019 ከICC አባልነት በይፋ ብትወጣም የእስር ማዘዣው ማኒላ ፍርድ ቤቱ አባል እያለች የተፈጸሙ ወንጀሎችን የሚመለከት በመሆኑ ፍርድ ቤቱ ክሱን የማየት ስልጣን አለው። የፊሊፒንስ ምክትል ፕሬዝዳንት ሳራ ዱተርቴ ግን በICC የወጣው የእስር ማዘዣ ለሁሉም ፊሊፒናዊ ስድብ ነው ስትል ተቃውማለች። ውድ የፈታ ዴይሊ ቤተኞች እርሶስ ስለ ዱተርቴና ስለደረሰበት ድንገተኛ እስር፣ ስለተከሰሰበት ጉዳይ ምን ይሉናል? ሐሳቡን ያካፍሉ።